ጅንኑ ብሩኬ እንኳን ደስ አለክ። ሀይሚዬም ተመልካችም ቤተሰቦቻቸው በሙሉ እንኳን ደስ አላችሁ። የሰው ልጅ ጥሮ ግሮ ያሰበበት ላይ ሲደርስ ምኞቱን ሲያሳካ እንዴት ደስ ይላል መሰላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዴት ናችሁልኝ? የኔ ምርጦች፣ የኔ ምርጦች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና አልነበርኩምና ማታ ላይ ስገባ ሶሻል ሚዲያው ተቀውጧል አልኳችሁ። በቃ ተቀውጧል። እሱም ደግሞ ጅንኑ፣ እንግዲህ ጅንኑ ብየዋለሁ። ብሩኬን ጅንኑ እና ምን የመሰለ የሚያምር መኪና ገዝቶ እንግዲህ ጨረቃዋን ንግስቷን ሰርፕራይዝ አድርጓታል። ደስ አይልም? ኦ እውነት እኔ በጣም ደስ ብሎኛል ቤተሰብ። ምክንያቱም ማለት ነው ለምን ካላችሁኝ የሰው ልጅ ሰርቶ ጥሮ እዚህ ደረጃ ላይ ሲደርስ ምን ያክል እንደሚያስደስተኝ እውነት ነው የምላችሁ እግዚአብሔርን። እና በጣም ደስ ብሎኛል። በዛ ላይ ደግሞ እንግዲህ ከኤፍሬም ከጓደኛው ጋር አንዳንድ ነገር እየተላላኩ ነበር እና ፖስት እየተደራረጉ በጣም እየሳኩ ነበረ። እንግዲህ አቶ ኤፍሬም ብሩኬን ምን አለው መሰላችሁ? የደስታ ነው የደስ እየተገላለጹ ማለት ነው። እንኳን ደስ አለ ማለት ነው። እና ኤፍሬም ብሩኬን ምን አለው መሰላችሁ? ፌጦ ወጥ እንደሚሰራ ያወቅኩት እኮ እናንተ ቤት ነው አላለው? አስቡት እንግዲህ ፌጦ ወጥ እንደሚሰራ ያወቅኩት እናንተ ቤት ነው። ያማል ቅኔው ምን እንደሆነ ታውቃላችሁ? ግን ገብቷችኋል? ግን በመኪናው የተነሳ ነው። በቃ እንዴት ነው አንተ በቃ እንደምታደርገው በጣም እርግጠኛ ነው። ፌጦ ምን አይነት እንደሆነ ታውቃላችሁ? ግን ፌጦ ለብዙ መድኃኒትነት ይጠቅማል ደግሞ። በዛ ላይ ደግሞ ፌጦ ትንሽ የመብረር እንትን አለው ማለት ነው። ቁም ነገር። ከዛ መልሶ ምን አለው መሰላችሁ? ደግሞ የረሳሁልህ እንዳይመስልህ እናንተ ቤት መጥቼ የጎመን ዘር ሻይ ወይኔ እናቴ የጎመን ዘር ሻይ አጠጥተኛል ያለው። ማንበብ ራሱ እኮ አቃተኝ ጋይስ። እንዴ ነው የጎመን ዘር የሚለውን እኮ የምን ዘር ልለው ወይኔ እናቴ የጎመን ዘር ስለረዘመብኝና ስለተገጣጠመብኝ ነው፣ ይቅርታ አድርጉልኝ። የጎመን ዘር ሻይ ቅጠል አጠጥተኸኛል አለው ማለት ነው። እና በጣም ይገርማል። ከዛ ብሩኬ መልስ ሰጥቶታል በነገራችን ላይ ማለት ነው። ብሩኬ ደግሞ በጣም ከባድ መልስ ነው የሰጠው መልስ ምንድን ነው መሰላችሁ? እየተማርን ምሳ ሰዓት ሲደርስ የኔን ምሳ በልተህ ያንተን ልንበላ ስንል ደብዳቤ ነበር የተቋጠረልህ ለራትህም ጭምር ነው የሚለው አለው ማለት ነው። አስባችሁታል እንግዲህ የብሩኬ ምሳ ተበልቶ ከዛ ልክ የኤፍሬም ሲከፈት ደብዳቤ ነበር የተቋጠረለት እስከ ራት ጭምር ተብሎ ማለት ነው። እና ደግሞ ታውቃላችሁ አብሮ አደግ ናቸው፣ በጣም የሚዋደዱ ጓደኛሞች ናቸው። ድሮ ራሱ ማለት ነው ከሀይሚ ጋር እንትን ሳይል ራሱ ማለት ነው። ኤፍሬም፣ ብሩኬ፣ ማርክ፣ ዊና በጣም ቤስት ጓደኛሞች ናቸው። ቁም ነገር ማለት ነው። በጣም የሚዋደዱ ግን አሁን ሁሉም ተራርቀዋል እንጂ በጣም ምርጥ ጓደኛሞች ነበሩ። ግን ያው ያሉበት ሁኔታ ስለሆነ እንጂ በሀሳብም በብዙ ነገርም ይገናኛሉ ማለት ነው። እና ደስ የሚሉ ጓደኛሞች ናቸው። እና ስለ መኪናው እንዴት ሆነ? መኪናው እንዴት አያችሁት? ቡራዬማ እናቴ ከ2 ሳምንት በኋላ መጥቼ ያዝናናሻለሁ በቃ ደርሼልሻ። እንዴት ደስ እንዳለኝ ጋይስ፣ እውነት እኔ በጣም ነው ደስ ያለኝ። ቁም ነገር ማለት ነው። እግዚአብሔርን አምላችሁ ቡራዬ ይገባሃል፣ እውነት ይገባሃል። ቀጣይ ደግሞ ሀይሚ ምን የመሰለ መኪና ትገዛለች፣ ለማየት ያብቃችሁ። በቃ እንደዚህ ሰርተው ሲለወጡ ደስ አይላችሁም? እኔ በበኩሌ በጣም ነው ደስ ያለኝ። እውነት ነው የምላችሁ። ስሬስ ነው
በርቱልኝ። ገና ብዙ ነገር ታደርጋላችሁ። ከዚህ በኋላ ደግሞ ሌላ ነገር ሳይሆን ቤት በቃ ቤት መግዛት አለባችሁ። ምክንያቱም ቤት ኪራይ ታውቃላችሁ አዲስ አበባ ውስጥ በጣም ውድ ነውና ከምንም በላይ እኔ በበኩሌ ማለት ነው ከመኪናም የማስቀድመው ቤት ነው። እውነት ነው የምላችሁ። ግን እናንተ ስለምትንቀሳቀሱ ምናምን በእርግጥ መኪና ሊያስፈልጋችሁ ይችላል እንጂ ለሰው ልጅ ቅድሚያ መኖሪያ ቤት ነው አስፈላጊ ነገር ብዬ የማስበውና ደግሞ ታደርጉታላችሁ። በጣም ጎበዞች ናችሁ በጣም ማለት ነውና ይገባሃል ቡራዬ የኔ ምርጥ ማለት ነው። ጅንኑ በሉት እስኪ እንደው ጀነን እያለ ትናንትና እኮ በቃ ንግስቷን አልጠበቀችም። በቃ ሀይሚዬማ ቁልፉን ይዛ ማለት ነው ወደዚህ ወደዛ እያለች እውነት ኧረ ለምንም እያለች ነበረና ደስታችን ነው። በጣም የሚያምር መኪና ነው። ቆንጆ እኔ እንደዚህ አይነት መኪና እወዳለሁ። በነገራችን ላይ ጠቆር ያለ መኪና ደስ ይለኛል። ቁም ነገር ማለት ነውና ራሴን በጣም አሞኛል። አይኔን ሁሉ እየበላኝ ነው እውነት ለመናገር። ያው ድምጼ ደግሞ ይለያችኋል። ህመሜን ቃራ አይዘፈንም እንደዚህ ተብያለሁ እኮ የኔ ነገር በቃ ማንጎራጎር ደህና ድምጽ እንዳለው ሰው እና ደስታዬን ግን በደንብ አድርጌ እገልጽላችኋለሁ በሰፊው ማለት ነው። አንድ ቀን በሰፊው ነው የምገልጽላችሁ ቁም ነገር ስሪስ ማለት ነው ጋይስ። እናንተ ይሄ መኪና በነገራችን ላይ የብሩኬና የሃይሚ ብቻ አይደለም። የብሩኬና የሃይሚ መኪና ብቻ አይደለም የተመልካችን መኪና ነው። ምክንያቱም ተመልካች ባያይላቸው ተመልካች ባያበረታታቸው ተመልካች ሰብስክራይብ ባያደርጋቸው ቪዲዮዎቻቸውን ባያውላቸው አይደለም መኪና ቀርቶ ሊገዙ ማለት ነው። እውነቴን እኮ ነው የምላቸው አይደለም መኪና ሊገዙ ቀርቶ ሳይክል የማይገዙ በኢትዮጵያ ኑሮ አስባችሁታል? ቤተሰብ እንደ ከእጅ ወደ አፍ ነው እኮ። ስለዚህ ይሄ መኪና የህዝብ መኪና ነው የህዝብ እና ይገባችኋል። ተመልካችም ደግሞ እናመሰግናለን ልታመሰግኑ ይገባል። እውነት ነው የምላቸው እንደ ዩቲዩበሮች ቤት መኪና የሚገዙት እኮ በእኛ ነው። ይሄን አታውቁም? እኛ ስለምናበረታታቸው እኛ ስለምናይላቸው ቪዲዮዋቸውን ማለት ነው። ቪዲዮ ደግሞ ከታየ ማለት ነው እንዴ ምን አስባችሁ ነው? ሚሊነር እኮ ነው የምትሆኑት። እና በጣም ደስ ይላል። ቀጣይ የሃይሚን መኪና እንጠብቃለን በቅርብ ማለት ነው። በቅርብ ቀን የሃይሚዬ መኪና ነው የምንጠብቀው። ትገዛለች ደግሞ ለማየት ያብቃችሁ። ያርገ ትመጣላችኋለች። በቃ አስባችሁታል? ግን ዋው ደስ ይላል እውነት። እንኳን ደስ አላችሁ እንኳን ደስ አላችሁ። የእናቴ እና ደህና ሁኑልኝ እሺ የኔ ምርጦችዬ የኔ ወዶች።